የክርስቶስን ቀሚስ ላስታውሳችሁ። ታስታውሳላችሁ? የጌታችን ቀሚስ ስረ ወጥ ነበረች፣ ሲያድግ አብራው የምታድግ። ወገኖቼ እቺን ምድር ሊቃውንት እንደሚያስተምሩን በአንድ ቀሚስ ነው የጨረሳት። ወገኖቼ ቀሚስ ስላልቀያየራችሁ፣ ሸሚዝ ስላለዋወጣችሁ፣ ያማሩ ልብሶች ስላለበሳችሁ ለምን ይከፋችኋል? ሁሉ ያለው አምላክ እኮ ምንም የሌለው ነው የሆነው። ባለጸጋው አምላክ እኮ ፍጹም ድሃ ሆኖ እኮ ነው የኖረው። ቤት አለው እንዳትሉ ቤት አልባ ነው የነበረው። እንኳን ቤት ቆሞ የሚያስተምርበት ታንኳ እንኳን በተውሶ ታንኳ ነው ቆሞ ያስተማረው። ተውት ይህንንም መቃብር እንኳን በተውሶ መቃብር እኮ ነው የተቀበረው። ምንም ነገር እኮ አልነበረው። ስለ ሁላችን ባለጠግነት ደሃኔው ሆኖ የኖረው ወገኖቼ እስከዚህ ድረስ ወርዶ ያስተማረን በየትኛውም የኑሮ ሁኔታ ውስጥ እግዚአብሔርን እንዳንክደው አብነት እኮ ነው የሆነን ያለው። ቤተ መንግስት አይደለም በረትን የተወለደው። ያማሩ መጎናጸፊያዎች አይደለም የለበሰው፣ ቅጠል ነው የለበሰው። ከሄሮድስ ሴት ልጆች ካንዲቱ አይደለም የተወለደው። አባትና እናቷን በልጅነት ካጣች ምንም ከሌላት ከመቤታችን እኮ ነው የተገኘው። ምንም የሌለን እንኳን ብንሆን ተስፋ እንዳንቆርጥ ሕይወቱ እኮ አብነታችንና ራያችን እኮ ነው። ለወፎችና ለዋኖሶች ለጨረባዎች ቤት አላቸው። ራሱን የሚያስጠጋበት ቤት እንኳን እኮ አልነበረውም ወገኖች። ቀሚሱም እንደዚህ ነበረች፣ አንዲት ቀሚስ። እቺ ቀሚስ ሊሰቀል ሲል ታስታውሱ ከሆነ አይሁድ ምን ነበር ያሉት? ዕጣ ተጣጥለን እንውሰዳት እንጂ አንካፈላት ነበር ያሉት፣ አንቅደዳት ነበር ያሉት። በዚህ ምክንያት ዕጣ ተጣጥለው ወሰዷት እንጂ ቀሚሱ አልተቀደደችም፣ ቀሚሱ አልተሰነጠቀችም፣ ቀሚሱ አልተቆረጠችም። ይሄም ጥልቅ ትምህርትና ምልክት አለው ይላሉ ሊቃውንት። ምን? አንድ ሊቅ እንዲህ ይላል፣ የክርስቶስ ልብሶችማ ምእመናን ናቸው ይላል። እዩ እሱ እኛን ልብስ ሆኖን ብቻ አላበቃም። እኛም በምግባር ስናሸበርቅ፣ እኛም በቅድስና ስናጌጥ ልብሶቹ ያደርገናል። አለባሲሁ ለክርስቶስ ምእመናን ሞንቱ፣ የክርስቶስ ልብሶቹማ ምእመናን ናቸው ይላል ሊቁ። አያችሁ፣ ልብሱ ያለ መሰንጠቁ፣ ልብሱ ያለ መቀደዱ፣ ልብሱ ያለ መቆረጡ፣ ልብሱ ያለ መለያየቷ ምእመናን እኔና እናንተ በምንም በምን ያለ መቆረጣችን፣ በምንም በምን ያለ መለያየታችን፣ በምንም በምን ያለ መሰንጠቃችን፣ በምንም በምን ያለ መቆረጣችን ምልክት ነበር ቀሚሱ እንኳን ወገኖች። ሁለት ሶስተኛ አንድ የእግዚአብሔር ቃል አስታውሳችሁ። መጽሐፍ ቅዱስ እንዲህ ይላል በማቴዎስ ወንጌል ምዕራፍ 19 ላይ እግዚአብሔር አንድ ያደረገውን ሰው አይለየው ይላል አይልም? ይላል አይልም? ወገኖቼ ይሄ ለጋብቻ ብቻ የሚጠቀስ እንዳይመስላችሁ። እኔ አንድ ሐሳብ ላሳያችሁ። ለጋብቻ ብቻ የሚጠቀስ አይደለም። ሌላ አንድ ምስጢር ላስታውሳችሁ። ታስታውሳላችሁ? በቀራንዮ አደባባይ ላይ ቅዱስ ቄርሎስ መስቀል ይላል የክርስቶስ የሙሽርነቱ ዙፋን ነው ይላል። ኢየሱስ ክርስቶስ እኔና እናንተን ለማጨት የተሞሸረበት ዙፋን መስቀል ነው። ምን ማለት መሰላችሁ? እኔና እናንተ ታጭተናል። መጽሐፍ ቅዱስ እናንተን እንዳንዲት ንጽሕት ድንግል ለአንድ ወንድ ለክርስቶስ ላቀርብ አጭቻችኋለሁ ይላል። አንደኛ ቆሮንቶስ መልእክት ምዕራፍ 11 ከቁጥር 1 ጀምራችሁ አንብቡት። ታጭተናል። ምን ማለት መሰላችሁ? ሰርግ አለብን። ሌላ የሰርግ ራት በሰማይ ይጠብቀናል። ሙሽራ አለን። የምንዋሃደው አብረነው ምንኖር
የቃል ኪዳን ቀለበት አጥልቀናል። መስቀል የሚባል ሰርጋለን፣ ታጭተናል። የት ላይ አጨን? መስቀል ላይ። ማን? ሙሽራው። ማን ነው እሱ? የቤተ ክርስቲያን ሙሽራ ማን? ኢየሱስ ክርስቶስ። መጽሐፈ ቅዳሴያችን መኑ ዘርእ መራዌ ዘይጠብ ሥጋሁ በጊዜ ከብካቦ፣ በሰርጉ ጊዜ ሥጋውን ቆርሶ የሚያበላ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ያየ ማን ነው ብላ ቤተ ክርስቲያን ትጮኻለች። ሙሽራዬን አይታችሁታል ወይ ትላለች። እናንተ በሥጋው የደገሰ ሙሽራ፣ በደሙ ያረካ ሙሽራ እዚህ ምድር ላይ አይታችሁ ታውቃላችሁ? ወገኖቼ ሁል ጊዜ እንደምንለው ቀይ ምንጣፍ ላይ የዳርናቸው ሙሽሮች አሉ። እሰይ ጥሩ ነው፣ አይነቀፍም። በቀይ ምንጣፍ ላይ አይደለም፣ ደም ባጨቀየው በቀይ ደሙ በጨቀየ ሚስማር ላይ የተሞሸረ ሙሽራ ግን ከጌታችን በቀር ማን አለ? አበባ የሚነሰነስላቸው ሙሽሮች እናውቃለን። አበባ አይደለም፣ አበባው ተራግፎለት እሾኩ የተተከለበት ሙሽራ ከመድኃኔ ዓለም በቀር ማን አለ? ማንም። አዎ ኧረ ሚዜው ድሃ ነው፣ ሽቶ ውሃ ነው ተብሎ ሽቶ እንኳን የሚረጩ ብዙ ሙሽሮች እንድራለን እኩላለን። እሰይ ጥሩ ነው። ይህ ሙሽራ ግን ሽቶ አይደለም የተረጨው፣ የአይሁድን ምራቅ የተረጨ፣ የአይሁድ ዋልጌ ቃላት የዘነበበት እንዲህ ያለ ሙሽራ አይታችሁ ታውቃላችሁ? በመስቀል ላይ ያደረገው እሱን ነው። ታጭተናል ክርስቲያኖች፣ ሙሽሮች ነን ክርስቲያኖች። ይህን ሐሳብ እንያዝና እግዚአብሔር አንድ ያደረገው ማን አይለየው? እዩ፣ በሥጋው መቆረስ በደሙ መፍሰስ አንድ ካደረገን በኋላ ማን ይለየናል? የሰማችሁኝ ነው። በባልና በሚስት መካከል እንኳን ያለውን አንድነት ሰው እንዳይለየውና ጣልቃ እንዳይገባበት ማን ይለየዋል ካለ በሞተ ወልደ እግዚአብሔር የተዋጀ በደሙ የከበርን እንዲሆን እኔና እናንተን የታጨነውን ሙሽሮች ማን ይለየናል? ሰው አይለየው ነው የሚለው። ምን አይለየው? ሰው አይለየው። ፖለቲከኞች እንዳይለዩት፣